ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ይህ የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ዶናልድ ትራምፕ አሜሪካና ኢራን በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉ ተናገሩ። ዶናልድ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ ንግግር ሊጀመር እንደሚችል ለኒውዮርክ ፖስት ተናገሩ። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል እና እኛ የበለጠ ወደዚያ የመሄድ ዝንባሌ ያለን ማለታቸውን ጋዜጣው ዘግቧል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ ከደረሱ በኋላ በፓኪስታን ተገናኝተው ለረጅም ሰዓት የተወያዩት ባለፈው ሳምንት መጨረሻ ላይ ነበር። በወቅቱ የአሜሪካን ልዑክ የመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ሲሆኑ የኢራን ልዑክ ደግሞ የተመራው በአፈ ጉባኤው መሐመድ ባጋር ጋሊባፍ ነበር። ነገር ግን ውይይቱ ያለምንም ስምምነት መቋጨቱ ይታወሳል። ዛሬ የኢራን መገናኛ ብዙሃን በፓኪስታንና ቴህራን መካከል የመልእክት ልውውጥ መኖሩን ዘግበው ከአሜሪካ ጋር ቀጣይ ውይይት ለማድረግ ስምምነት ለመደረሱ ግን ምንም መረጃ የለም ብለው ነበር። አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ምንም አይነት መርከብ እገዳውን እንዳላለፈ ገለጸች። አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ከኢራን ወደቦችና የባህር ዳርቻ አካባቢዎች የተጣለውን እገዳ አልፎ ምንም አይነት መርከብ አለማለፉን ገለጸች። የአሜሪካ ማዕከላዊ እዝ ከ10,000 በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላኖች እገዳውን ለማስፈጸም መሰማራታቸውን ገልጿል። 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጠውን መመሪያ ተቀብለው ወደ ኢራን ወደብ እንዲመለሱ ማድረጉን ጨምሮ አስታውቋል። ቢቢሲ የክትትል መረጃዎችን በመመልከት 4 ከኢራን ጋር ግንኙነት ያላቸው መርከቦች እገዳው ከተጀመረ በኋላ የሆርሙዝ ባህረ ሰላጤን አቋርጠው መሄዳቸውን አረጋግጧል። ሴንትኮም እገዳው ወደ ኢራን ወደቦች በሚገቡ ወይም በሚወጡ በሁሉም ሀገር መርከቦች ላይ የተተገበረ መሆኑን ገልጿል። አክሎም ወደ ኢራን የማይሄዱ ወይም ከዚያ የማይመጡ መርከቦች የሚያደርጉትን እንቅስቃሴ መደገፋችን እንቀጥላለን ብሏል። የእስራኤልና ሊባኖስ ልዑክ ቡድኖች በዋሽንግተን ዲሲ ውይይታቸውን ጀመሩ። የእስራኤልና ሊባኖስ ልዑካን ቡድን ከአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር በመሆን በዝግ ውይይታቸውን ጀምረዋል። እስራኤልና ሊባኖስ ፊት ለፊት ተገናኝተው ውይይት ሲያደርጉ ይህ ከ3 10 ዓመታት በኋላ ለመጀመሪያ ጊዜ ነው። ከአሜሪካ ወገን ከውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ጋር በሊባኖስ የአሜሪካ አምባሳደር ሚሼል ኢሳ እንዲሁም በመንግስታቱ ድርጅት የአሜሪካ አምባሳደር ማይክ ዋልስ ተገኝተዋል። በአሜሪካ የሊባኖስ አምባሳደር ናዳ ሐምዴን እና የእስራኤሉ አምባሳደር ይቼል ሌተር ሀገራቸውን በመወከል በውይይቱ ላይ እየተሳተፉ ነው። የሁለቱ ሀገራት ውይይት ከመጀመሩ በፊት ማርኮ ሩቢዮ ይህ ታሪካዊ አጋጣሚ ሲሉ ተናግረዋል። ሩቢዮ አክለውም ውይይቱ ከተኩስ አቁም በላይ ነው በማለት የሂዝቦላ ተጽዕኖ በቋሚነት እንዲያበቃ የሚያደርግ ነው ብለውታል። አክለውም ለ10 ዓመታት በቀጠለ ውስብስብ ሁኔታ ውስጥ እየሰሩ መሆናቸውን እንደሚረዱ ገልጸው ቀጥሎ በሚደረገው ረጅም ውይይት አይፈታም ብለዋል። ነገር ግን ቋሚና ዘላቂ የሆነ ሰላም ለማምጣት የሚያስችል ማዕቀፍ ለመንደፍ እንደሚሰሩ ገልጸዋል። የሁለቱ ሀገራት ውይይት በእስራኤልና ሂዝቦላ መካከል ለወራት ከተካሄደው ውጊያ በኋላ የሚደረግ ሲሆን ጦርነቱን ሊያስቆም እንደሚችል ተስፋ ተጥሎበታል። ሂዝቦላ የኢራን ጦርነት ከተከፈተ ከሳምንታት በኋላ በሰሜናዊ እስራኤል የሮኬትና የድሮን ጥቃት በመፈጸም ጦርነቱን ተቀላቅሏል። እስራኤልም የቡድኑን ወታደራዊ አቅም ለማዳከም የአየርና የምድር ላይ ዘመቻ በመጀመሯ ከ2,000 በላይ ሰዎች ተገድለዋል። የሊባኖስ ፕሬዝዳንት ውይይቱ የመጨረሻው መጀመሪያ ይሆናል ብለው ተስፋ እንደሚያደርጉ ተናገሩ። የሊባኖስ ፕሬዝዳንት ጆሴፍ አውን ሀገራቸው ከእስራኤል ጋር የምታደርገው ውይይት የስቃዩ የመጨረሻው መጀመሪያ ይሆናል ብለው ተስፋ እንደሚያደርጉ ተናገሩ። እስራኤል በደቡባዊ ሊባኖስ ወረራዋን በመቀጠሏ መረጋጋት እንደማይመለስ ጨምረው ተናግረዋል። የእስራኤል ጦር በደቡባዊ ሊባኖስ የደህንነት ቀጠና ለመገንባት በሚል ወታደራዊ ዘመቻ እያካሄደ ነው። ጦርነቱ ካበቃም በኋላ የእስራኤል ጦር መሪ በወረራው ይዞ ሊቀጥል ይችላል የሚል ስጋት በብዙዎች ዘንድ ተፈጥሯል። ከ10 ዓመታት በኋላ ለመጀመሪያ ጊዜ የእስራኤልና ሊባኖስ አምባሳደሮች በአሜሪካ ተገናኝተው ውይይታቸውን ጀምረዋል። ሁለቱ ሀገራት ምንም አይነት ዲፕሎማሲያዊ ግንኙነት የላቸውም። ይህ ውይይት እስራኤል የሂዝቦላ ወታደራዊ ይዞታዎች ናቸው በሚል የምትፈጽመውን ድብደባ ያስቆማል ተብሎ ተስፋ ተጥሎበታል። እስራኤል፣ አሜሪካና በርካታ ሊባኖሳውያን ሂዝቦላ ትጥቅ እንዲፈታ ይፈልጋሉ። ነገር ግን በቤሩት የሚገኘው መንግስት ይህንን ያለ ሂዝቦላ ይሁንታ ማስፈጸም አይችልም። የእስራኤል ጥቃትም ቢሆን ግጭቱን ከማባባስ ባሻገር ዘላቂ መፍትሄ ስለማምጣቱ ማንም እርግጠኛ አይደለም። የሂዝቦላ ደጋፊዎች የታጠቃቸው የጦር መሳሪያዎች ራሱን ከእስራኤል ጥቃት የሚከላከልበት ነው የሚሉ ሲሆን ቡድኑም ቢሆን በየትኛውም ውሳኔ እንደማይገዛ አስታውቋል። እስራኤልና ሊባኖስ ለድርድር
እየተዘጋጁ ባሉበት ወቅት ውጊያ መቀጠሉ ተሰማ። እስራኤልና ሊባኖስ በአሜሪካ ለመነጋገር እየተዘጋጁ ባሉበት በአሁኑ ወቅት በእስራኤልና በሂዝቦላ መካከል ውጊያ እየተካሄደ ነው። የእስራኤል ጦር በትናንትናው ዕለት ባወጣው መግለጫ በደቡባዊ ሊባኖስ የሂዝቦላ የሽብር ድርጅት ኢላማዎች ያላቸውን 150 ስፍራዎች መደብደቡን አስታውቋል። ሂዝቦላ በበኩሉ ወደ እስራኤል ሮኬት ማስወንጨፉን በመግለጽ መግለጫ አውጥቷል። ቻይና የአሜሪካን እገዳ ብትኮንንም ትራምፕ ግን ከዚህ በላይ መግፋት አትፈልግም። የቻይና ውጭ ጉዳይ ሚኒስቴር አሜሪካ የኢራን ወደቦችን መዝጋቷን አደገኛና ኃላፊነት የጎደለው በማለት ኮንኗል። ይህ አስተያየቷ የተሰማው በየቀኑ የተኩስ አቁም እንዲደረግ በመወትወት በፓኪስታን የሚደረገውን የሰላም ንግግር ድጋፍ እያደረገች ባለችበት ወቅት ነው። ቢቢሲ የቻይና ባለስልጣናት ኢራን ዳግም ወደ ድርድር ጠረጴዛ እንድትመለስ እየጎተጎቱ መሆኑን መረዳት ችሏል። የኢራን 80 በመቶ ነዳጅ የሚገዛው የቻይና መንግስት ከኢራን ጋር ለ10 ዓመታት የዘለቀ ወዳጅነት አለው። ነገር ግን ቻይና ከቴህራን ጋር ያላት ወዳጅነት በንግድ ላይ ብቻ የተመሰረተ ነው። ቤጂንግ ለቴህራን የንግድ ስምምነቶች እንዲሁም ወታደራዊ ድጋፍ አታቀርብም። ከኢራን ጋርም ምንም አይነት ወታደራዊ ስምምነት የላትም። ቻይና በኢራን ጦርነት ውስጥ ሁለቱ ተፋላሚ አካላት ከድርጊታቸው እንዲታቀቡ በመጠየቅ የገለልተኝነት ሚና ይዛ መቆየትን መርጣለች። የቤጂንግ የውጭ ጉዳይ ሚኒስቴር የዋሽንግተንን እርምጃ ሊኮንን ቢችልም ዶናልድ ትራምፕን ግን ከዚህ በላይ መግፋት አይፈልግም። ቻይና የአሜሪካውን ፕሬዝዳንት በሚቀጥለው ወር ለመቀበል ሽርጉድ እያለች ነው። በዚህ የዶናልድ ትራምፕ ጉብኝት ወቅት የተጣሉባትን ታሪፎች ለማስነሳት ትደራደራለች። ከዚህ በተጨማሪም ቤጂንግ ለረጅም ዓመታት በሌሎች ሀገራት ጉዳይ ጣልቃ ያለመግባት ፖሊሲን ስትከተል ቆይታለች። በዚህ ጦርነት ውስጥ መዘፈቅን አትፈልግም። ቻይና በፖለቲካውና ወታደራዊ መስክ ያላት ኃያልነት ቢሆንም ገደቦች አሉበት። ስለዚህ ቤጂንግ ነፍጥ ካነገቡት ፊት ከመሆን ይልቅ ከጎን ሆና ቀውሱን ለማርገብ መስራትን መርጣለች። የኢራን ጦርነት የሚቀጥል ከሆነ የዓለም ምጣኔ ሀብት አደጋ ላይ እንደሚወድቅ IMF አስጠነቀቀ። ኖሚ ከመስመሩ ውጭ የመሆን አደጋ ተጋርጦበታል። በዚህ ወቅት በየካቲት 2018 ዓ.ም በመካከለኛው ምስራቅ ጦርነት በመቀስቀሱ ነው። በዓለም አቀፍ ደረጃ የኢኮኖሚ ቀውስ ሊያስከትሉ ከሚችሉ እጅግ አስከፊ ሁኔታዎች መካከል አንዱ የሆነው የነዳጅ ዋጋ መጨመር በዚህ ዓመት ታይቷል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ አንድ በርሜል የነዳጅ ዘይት በአማካይ $110 ደርሷል። እንደ አውሮፓውያን አቆጣጠር በ2027 ደግሞ $125 እንደሚደርስ ተገምቷል። በእነዚህ ግምቶች ላይ በመመስረት IMF በሚቀጥለው ዓመት የዋጋ ግሽበት እስከ 6% ሊደርስ እንደሚችል ግምቱን አስቀምጧል። ይህ ደግሞ ብሔራዊ ባንኮች የዋጋ ጭማሪን ፍጥነት ለመቀነስ የወለድ ተመኖችን ከፍ እንዲያደርጉ ሊያስገድዳቸው ይችላል። በኢራን ግጭት ወቅት የነዳጅ ዋጋ ወደ $120 ከፍ ብሎ የነበረ ቢሆንም ማክሰኞ ዕለት አንድ በርሜል ድፍድፍ ነዳጅ $98.85 ተሽጧል። ዓለም አቀፉ የገንዘብ ድርጅት ግጭቱ በሚቀጥሉት ጥቂት ሳምንታት ውስጥ ከተፈታና ከመካከለኛው ምስራቅ የሚመጣው ነዳጅ ምርትና የውጭ ንግድ በዚህ ዓመት አጋማሽ ላይ መደበኛ ከሆነ በ2026 የዓለም እድገት በ3.1 በመቶ ብቻ እንደሚቀንስ ግምቱን አስቀምጧል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።